ፊዳከ አቢ ወኡሚ ያ ረሱለላህ። በዚህ ምላሽ የነቢዩ ሰለላሁ ዐለይሂ ወሰለም የመጠቀ ስብዕና ይደምቃል። ስሩ የጠለቀ ጫፍ የዘለቀ የታላቅ ስነ ምግባር ባለቤትነታቸው ይበልጥ ይንጸባረቃል። ከሰማየ ሰማያት በተላከላቸው በዚህ ተረጋጉም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። የነቢዩ ሰለላሁ ዐለይሂ ወሰለም የታሪክ ሲያፍል 26 የቀጠለ ፊዳከ ወኡሚ ያ ረሱለላህ። በምላሽ ነቢዩ ሰለላሁ ዐለይሂ ወሰለም የመጠቀ ስብዕና ይደምቃል። አንድ ዜማን ስሩ የጠለቀ ጫፍ የዘለቀ የታላቅ ስነ ምግባር ባለቤትነታቸው ይበልጥ ይንጸባረቃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰማየ ሰማያት በተላካቸው በዚህ ተረጋጉም። ወደ መካ አቅጣጫ በመጓዝ ቦታ ሲደርሱ ረፍት አደረጉ። የአካባቢውና ልምላሜ ያላቸውና ለማግኘት የሚመቹ ግብሮች ሰይሉል ኸቢር እና ዜማ ይባላሉ። የትኛው ቦታ ላይ በአትክልት እንዳረፉ የሚገልጽ መረጃ ነው። በቤታቸው መሀል አላህ አጋንንት ላከለው ግንኙነት በቁርአን ውስጥ ከሁለት ቦታዎች ላይ እንዲህ ወስዷል። ሙሐመድ ሆይ ከአጋንንት የሆኑ ጭሮች ያዳምጡ ዘንድ በላክንልህ ጊዜ ሆነ ሶስት በደረሱ ጊዜ ዝም በሉ ተባባሉ። ወገኖቻቸውን ለማስጠንቀቅ ወገኖቻችን ሆይ ከሙሳ ተውራት በኋላ የወረዱትን መጽሐፍ አሳጊ ወደኛ ጎዳና መሪ የሚሆነን መጽሐፍ ወገኖቻችን ወይ ለዚህ አላህ ለሚጠራችሁ ሰው በቁም ስጡ። ረሱልን ይህን ካደረጋችሁ አላህ ኃጢአቶቻችሁን ይምርላችኋል፣ አሳማን ይጠብቃችኋል። ሱረቱል አህቃፍ። ሙሐመድ ሆይ በል በአጋንንት የሆኑ ጭሮች ቁርአን ጀምሩ። እጅግ አስደናቂ የሆነን ቁርአን አድምጡ። ይወርድልኝ ወደ ቅኑ ጎዳና የሚመራ ቁርአን አድምጡ። በእርሱ ማመን በጌታችን አንድንም አይተናል። ሴራ ክፍል 27 አጋንንቱ እርሳቸው ዘንድ ለመጀመሪያ ጊዜ የመጡት ከዚህ ነበር። ከዚያ በኋላ ግን ደግሞ ቆይተዋል። ይህ በእርግጥም ለመልእክተኛው አላህ እንጂ ሌላ ምንም አያውቁም። የሩቅ ሚስጥር ድልቡ የላከላቸው ተማሪ ገዛ ነው። ክስተቱን ተከትለው የወረዱ የቁርአን ተመልኳቸው እንደሚሳካ የሚያውቁ አንድ ኃይል ላይ እንደሌለ የሚያበስር መልእክት ወደ አላህ የሚጠራ ሰው በጎምላሽ ያሰጠበት ላይ ካለካታ አያመልጥም። እርሱ ሌላ መለከታ ነው። እንደ አይነት ሰዎች ግልጽ ጥመት ውስጥ ናቸው። ይህ ገና ሳይፍ ከተባረሩ በኋላ የተቀናቀውን ያህልና የሰመኩረት ደመና ገፈፈላቸው። አዲሱንና ክብር መለከታቸው። እናም የአላህ ስለመደረ የሆነው እስልምና መልክ በአዲስ መንፈስና ስሜት ለማድረስ ወደ መካ መመለስ ውሳኔ ያደረጉ። በዚህ ጊዜ ዘይድ ብን ሐሪስ ወልድን ከመካ አባሮች እያለ እንዴት ተመልሰው አላቸው። እርሳቸውም ዘይድ ወደ አላህ መታየው መፍትሄ ያበጃል ሃይማኖቱንና ነብዩን ይላል አሉትና ወደ መካ ጉዞ ቀጠሉ። ወደ ከማሰቡ ላይ አረፉና ከኹዛዕ ጎሳ የሆነን አንድ ሰው ወደ አኽዘን ቢን ሸሪክ ከለና ጠባቂ ሆናቸው ዘንድ ላኩበት። እኔ ራሴ የቸረኝ ጥገኛ ስለሆንኩ ለሌላ ሰው ከላም ሆነ መለክ ወደ ሱሀይል ቢን አምር ላኩበት። እርሱም በኒ አምር ለበኒ አዕብ ሰዎች ከለላ አይሆንም አሏቸው። ወደ ሙጥዒም ቢን አይድ ላኩበት። ፈቃደኛ ሆነ። መሳሪያውን ጠቀ ልጆቹንና ወገኖቹንም ጠራ። እነሱም ቀረቡ። ሲሰበሰቡ ለሙሐመድ ከለላውን ያለው በማለት ነገራቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ባዚን ላከባቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘይድ ቢን ሐሪስ ጋር በመሆን ወደ መካ ገቡ። በተቀደሰው መስጊድ ሲደርሱ ሙጥዒም ቢን አይድ ከግመሉ ላይ ተቀመጠና ቁረይሽ ሆይ ሙሐመድ ከለላ ሆኛለሁ ስለሆነ ማንም እንዳይናገረው ሲለው ነብዩም ሰለላሁ ዐለይሂ ወሰለም የተከበረው መስጊድ ሳሙ። ጧኢፍም አደረጉ። ሁለት ረካዎችንም ሰገዱ። ከዚያም ወደ ቤታቸው ሄዱ። ቤታቸው እስኪገቡ ድረስ ሳይድና ልጆቹ ተጠዋቸው ቀደሩላቸው። አቡ ጀህል ሙጥዒምን ከለላ ብቻ ነው የሆንከው ወይስ ስልምሃል በማለት ጠየቀው። ሙጥዒም ከለላ ብቻ ነኝ አለ። አቡ ጀህል አንተ ከለላ የሆንከውን ሰው አንተ አቁልም አለ። የመልእክተኛ ሰለላሁ ዐለይሂ ወሰለም ይህንን ሙጥዒም አልዘኩም። የበድር ዕለት የተማረኩ ሰዎችን አስልከው ተናገሩ። ሙጥዒም ቢን ዘይድ በህይወት ኖሮ ስለ ቆይነት ጉዳይ ቢናገረኝ ነጻ አለቀው ነበር ለዋል። ልዩ ጎሳዎችን እና ግለሰቦችን ወደ እስላም መጋበዝ። በ10ኛው ዓመተ ነብይነት በወርሃ ዙል ቂዕዳ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጎሳዎችና ግለሰቦችን ወደ እስልምና እንደ አዲስ ለመጋበዝ ወደ መካ ተመለሱ። የሀጂ ጊዜ በመድረስ ሰዎች የሀጂን ግዴታ ለመውጣት አላህን ለማግኘትና ዓለማዊ ፋይዳዎችን ለመቋደስ ወደ መካ ከየአቅጣጫው በመኩረፍ ላይ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም እድሉን ተጠቀሙበት። የተለያዩ ጎሳዎችን ወደ እስላም ጋበዙ።
በአራተኛው ዓመተ ነቢይነት ጀምረው ከመጋበዝ አልተቆጠቡም። በዚህ ዓመት ግን በዚህ ግብዣ በተጨማሪ የእስልምና መልእክት ማድረስ ይችሉ ዘንድ አጋሪ እንዲሆናቸውና እንዲያስጠጓቸው ጭምር መጠየቅ ጀመሩ። ወደ እስልምና የጋበዟቸው ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ወደ እስልምና ጋብዟቸውና ከለላም እንደጠየቋቸው የተገለጹ ጎሳዎች በኑ አሚር፣ በኑ ሰዕለባህ፣ ወሀሪብ ቢን ሐሰፋህ፣ አዛራህ፣ ገሳን፣ ሙራህ፣ ሐኒፋህ፣ ሰሊም፣ አብስ፣ በኑ ነስር፣ በኑ ቡኸዕ፣ ኪንዳ፣ ከለብ፣ ሐሪስ ቢን ከዕብ፣ ኡዝራህ እና ሀዶራማህ ናቸው። ከዚህ ውስጥ እነዚህ ጎሳዎች ነቢዩ ሰለላሁ ዐለይሂ ወሰለም የቀረቡት በአንድ የሐጅ ወቅት ሳይሆን በአራተኛው ዓመተ ነቢይነት ጀምሮ ከመጋበዛቸው በፊት እስካለው የመጨረሻ ድረስ ባሉ ጊዜያት ነበሩና አብዛኞቹ ጎሳዎች የጋበዙት በ10ኛው ዓመተ ነቢይነት የሐጅ ወቅት ነበር። ኢብኑ ኢስሐቅ የነቢዩን ሰለላሁ ዐለይሂ ወሰለም ግብዣና የጎሳዎቹን ምላሽ በዝርዝር ከትበዋል። እንደሚከተለው አሳጥረው አቅርበዋል። በኑ ከለብ ነቢዩ ሰለላሁ ዐለይሂ ወሰለም በኑ አብደላህ ወደ ተባሉት የበኑ ከለብ ጎሳዎች በመሄድ ወደ አላህ ጠሯቸው፣ ከለላ እንዲሆናቸውም ጠየቁ። የአብደላህ ልጆች ሆይ አላህ አባታችሁን ስም አሳምሮታል በማለት አግባቧቸው። እነሱ ግን ግብዣውን አልተቀበሉም። ሁለተኛ በኑ ሐኒፋህ ከመኖሪያቸው ድረስ በመሄድ ወደ አላህ ጠሯቸው፣ እንዲያስጠጓቸውም ጠየቋቸው። ከአረቦች ውስጥ እንደነርሱ አስጠይ ምላሽ የሰጠ የለም። ሶስተኛ በኑ አሚር ቢን ሰዕሷህ ወደ አላህ ጠሯቸው፣ እንዲያስጠጓቸውም ጠየቁ። ከእነርሱ ውስጥ አንዱ የሆነው በሂራ ቢን ፊራስ በአላህ እምላለሁ ይህ የቁረይሽ ወጣት ብይዝ አረቦችን በተቆጣጠርኳቸው ነበር አለ። ከዚያም አጋር ልንሆንህ ቃል ብንገባለህና አላህ በተቀናቃኞች ላይ ድል ቢያጎናጽፍ ጉዳዩ ግስናው ከአንተ በኋላ ወደ እኛ ይሸጋገራል ሲል ጠየቋቸው። ይህን የሚወስነው አላህ ነው፣ ከፈለገ ይሰጣቸዋል አሉ። አንተን ከጥቃት ለመከላከል ስንል አንገታችንን ለአረቦች አሳልፈን ከሰጠን በኋላ አላህ ድል ሲሰጥህ ጉዳዩ ከንግስናው ወደ ሌሎች የሚሸጋገር ከሆነ አንስማማም በማለት ግብዣውን ውድቅ አደረጉ። በኑ አሚሮች ወደ ሀገራቸው ሲመለሱ በእርጅና ሰበብ ሐጅ አልሄድ አንድ አዛውንታቸው እንድናስጠጋው ከጎኑ እንድንሰለፍ ወደ ሀገራችን ይዘነው እንድንመጣ ጠየቀን አሉት። አዛውንቱም እጆቹን ከራሱ ላይ አኖረና በኒ አሚር ሆይ አመለጣችሁ? ነፍሴ በእጁ በሆነችው ጌታ እምላለሁ የዚህ ሰው ጥሪ ፍጹም እስላማዊ ነበር፣ በፍጹም እውነት ነው፣ አእምሯችሁ ይገባ ሲል በቁጭት ወቀሳቸው። የመካ ሰዎች ውጭ የሆኑ አማኞች ሴራ ክፍል 28 ከመካ ውጭ የሆኑ አማኞች ነቢዩ ሰለላሁ ዐለይሂ ወሰለም የእስልምና ግብዣ ለጎሳዎች እና ለኡሉቆች ብቻ ሳይሆን ለግለሰቦችም አቅርበዋል። ከከፊሎቹም ጎሳ ምላሽ አግኝተዋል። በዚህ የሐጅ ወቅት በኋላ የተወሰኑት ተሰልመዋል። የጥቂቶችን ስም እነሆ። አንደኛ ሱወይድ ቢን ሷሊት ጎበዝ ገጣሚ ነበር። የየስሪብ ነዋሪ ነው። ጠንካራ የግጥም አዋቂ፣ የተከበረና ዘረ ጥሩ በመሆኑ ወገኖቹ አልካሚል ሙሉ በማለት ይጠሩት ነበር። ሐጂ ወይንም ዑምራ ለማድረግ ወደ መካ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ወደ እስልምና ጋበዙት። ከአንተ ዘንድ ያለው ምናልባትም ከኔ ዘንድ ካለው ጋር ተመሳሳይ እንዳይሆን አላቸው። ከአንተ ዘንድ ያለው ምንድነው ሲሉ ጠየቁት። የሉቅማን ጥበብ አላቸው። አሰማኝ አሉት። አሰማቸው። ይህ ንግግር ጥሩ ነው፣ ግን ከኔ ዘንድ ያለው ከዚህ ይበልጣል።